በጣም ደስ ብሎኛል። ይሄ ትምህርት መጀመሪያ የተነሳው ያው በዘመኔ በኩል ግቢ ተሰጠኝ። ትልቅ ግቢ 2500 ካሬ። ከዛ በኋላ ስራበት ተባልኩኝ። ከዛ በኋላ ግራ ገባኝ። ከዛ በኋላ ሁሉ ጊዜ እሱን አያለሁ አይንሸት ዩቲዩብ ላይ በጣም ጎበዝ እንደሆነ ሌላም ሰው አይቻለሁ። ግን እሱ ላይ ኮንሲስተንሲ በቃ ፓሽን አለው። ከዛ በኋላ በቃ እንግባልኩኝ ከባለቤቴ ጋር። ከዛ በኋላ እዚህ መጣን። ደስ የሚል ትምህርት ምንም አይደብርም። በቃ ሁሉም ትክክል ሳይንስ ያለው እንደዛ አልጠበቅኩም። ሳይንስ እንደሆነ የዶሮ እርባታ ላይ የከብት እዚህ ጋር አለ፣ የዶሮ አለ። ግን በጣም ደስ ያለኝ የከብት ነውና ከሱ በጣም ተምሬያለሁ። ደስ እንደውም ከአዲስ አበባ እየነዳሁ እዚህ ቀን በቀን ደስ ብሎ እና በጣም አመሰግናለሁና ከዚህ በኋላ ቆንጆ እድል አለኝ፣ ሀሳብ አለኝ። ፈራ ነበር በፊት ቢኮዝ ሰዎቹ ዶሮ ላይ አትስራ በጣም ሪስኪ ነው። ግን ስማር ለካ በስህተት ነው የሚሞቱት በራሳችን ስህተት። የምታዩት ይህን ቪዲዮ እመክራለሁ፣ ኑና ተማሩ እና በጣም ሰፊ ቢዝነስ ስክሰስ አለ። እናመሰግናለን። ሰራችሁ ከስተታችሁ ነው የምትማሩ ከጥፋታችሁ። እኔ አሁን ከጥፋቴ እየተማርኩ መጥቼ ስልጠናውን ስወስድ ደግሞ አሁን ጥፋቴን ነው ከዛ ውስጥ እየነቀስኩ ያወጣሁት። ከዛ ያን ነገር ከመድረሱ በፊት ቀደም እያልኩ አሁን ምላሽ መስጠት ይችላል። እና ስልጠና በጣም አሪፍ ነው። እዚህ ስራ ውስጥ መግባት የሚፈልግ ከመግባቱ በፊት ስልጠናውን ወስዶ ተሞክሮ ወስዶ ቢገባበት የተሻለና አዋጭ ነው። ቀድሞ ገብቶ በኋላ ስልጠና አሁን እንደኔ ከስተት ከመማር ቀድሞ ያን ነገር አስተካክሎ ቢገባ የተሻለና ጥሩ ነው። ስልጠናውን በጣም አሪፍ ነው። ወድጄዋለሁ፣ ተመችቶኛል። እናመሰግናለን። እና ምንድነው ያደረኩትኝ ቪዲዮዎችን ማየት ጀመርኩኝ። የሌሎች የአይንሸት ፋርምም የሌሎችም አሪፍ ቪዲዮ ይሰራሉ። የድሮ የዛሬ 3 ዓመት ምናምን የተሰሩ ቪዲዮዎች አሉና እነሱን ስከታተል እንትናም ወንድሜ እንዳለው በደንብ ፓሽን አለው ማለት። አንዳንድ ጊዜ አይንሸት በጣም ብዙ ነገሮችን ከቨር ለማድረግ በጥቂት ደቂቃዎች ወደኋላ መልሼ ነው የምሰማው ማለት ነው። በጣም ደስ የሚል እንትን ያለው አሪፍ ነገሮችን አግኝቼበታለሁ። ምን ይላል እዚህ ብቻ አይደለም ትሬኒንግ ማድረግ 2-3 ቦታ ራሱ ትሬኒንግ ብታደርጉ ይላል። የ3 ቀን 4 ቀን በፊት የነበረ ቪዲዮ ነው። በደንብ ቪዲዮዎቹን ዳውንሎድ አድርጌያቸው አይቻቸዋለሁ። አሪፍ ናቸው። ብዙ ነገር ደግሞ እኔ አሁን በልምድ የሚሰራ እኔ ከጓደኛዬ አለ ከሱ እንትን ማለት እችላለሁ። ግን ትሬኒንግ ቢደረግ ይላል የሆነ ቪዲዮ ላይ ሰምቻለሁ። እንትን በቃ ምንም ይሁን ምን ትሬኒንግ ወሰዱና ወደ ስራው ግቡ። ያ ማለት ሪስክ ካልኩሌትድ የሆነ ሪስክ ለመውሰድም ይመቻል። እኔ አሁን ዶሮዎች እንደ በሽታ ያጠቃቸዋል ምናምን የሚል ብዙ ሰው ሰምቻለሁ። እኔ ያጎቴ ልጅ ራሱ አቁም ይሄን ነገር ወደ ኪሳራ ትገባለህ ይለኝ። ግን ጀስት አንድ ነገርን ለማግኘት አንድ ነገር ማጣት ግድ ነው፣ መሞከር ነው። አይንሸትም ብዙ ጊዜ ከስሬ ነው የተነሳሁት። ብዙ ነገር ሚስ አድርጌያለሁ። ብዙ ነገር ያለውን ነገር ከዛ ትምህርት ወስጄ አሁን ደግሞ በትሬኒንጉ በደንብ ጠንከር ያለ ነገር አገኝቼበታለሁ ማለት ነው። አሁን በወሰድነው ትሬኒንግ ሞር ደግሞ እሱም ይረዳናል። ደውላችሁ ጠይቁ ማለት ቀላል ነገር አይደለም። ምናልባት ቢዚ ይሆናል። እንግዲህ ባለው ጊዜ ውስጥ ደግሞ ደውላችሁ ጠይቁኝ፣ አብሬያችሁ የሆነ ነገር ላግዛችሁ እችላለሁ ብሏል። ይሄን ያክል ደግሞ እገዛ ከተገኘ እሱ በጣም በብዙ አመት ያካበተው ልምድ ነው። 5 አመት ቀላል አይደለም። አንድ ሰው እኮ የ1 አመት የሥራ ልምድ ያጽፋል ከሆነ ቢሮ አይደለም፣ ያ ይጠቅመዋል ማለት ነው። ስለዚህ እሱ ደግሞ ብዙ አገላብጦ አይቶታል። ውድቀት፣ መነሳት፣ ብዙ ነገሮችን አይቶበታል። ከሱ ደግሞ ብዙ ጥቅም እንደምናገኝበት እርግጠኛ ነኝ፣ እንደሚያግዘን እርግጠኛ ነኝ። በቪዲዮዎቹም ሲናገር እንደነበረው ማለት ነው። ከዛ በተጨማሪ ደግሞ ወደዚህ ስራ ለመግባት ፍላጎት ያለው ብቻ ሳይሆን ምን ልስራ ብሎ ለተቸገረም ሰው ምናልባት ድፍረትና ፍላጎት የሚጠይቅ ነው። ቀጥታ ወደዚህ ለመግባት ይቻላል። በትሬኒንግ ደግሞ ሞር ልምድ ባለው ሰው ደግሞ እንደዚህ ትሬኒንግ ሲወሰድ ሞር ፕሮዳክቲቭ ለመሆንም ይረዳል ብዬ አስባለሁ። እስካሁን ለነበረን ከእናንተም ጋር እሱም አሰልጣኛችን አይንሸትንም በጣም ላመሰግን እወዳለሁ። እንደሰማችሁት እንግዲህ በ87ኛ ዙር ተሳታፊዎቻችን የሰጧቸው አስተያየቶች ናቸው። ስልጠናችን እንግዲህ በዚህ ባማረ መልኩ እንዲሆኑ ተጠናቋል። ሰልጣኞቻችንን እጅጉን እያመሰገንኩኝ እኔን አምነው ዶሮ እርባታን ፈልገው ወደው ብዙ መስዋዕትነትን ከፍለው ከጅማ ድረስ የመጡ አሉ። በአዲስ አበባ ዙሪያ በጣም ብዙ ሰዎች ይገኙበት ነበረ። መስዋዕት ከፍለው ስለመጡ እጅግ በጣም በቅድሚያ ላመሰግን ፈልጋለሁ። የሻይ ሰዓታቸው የረፍት ሰዓታቸውን በእንደዚህ አይነት መልኩ አሳልፈዋል። ከዚህ በተጨማሪ ታዲያ
መሰልጠን ብቻ ሳይሆን እኛ ጋር መታችሁ ገንዘባችሁን ስለከፈላችሁ ብቻ አይደለም ስልጠና የሚወሰደው ከስልጠናው በኋላ ደግሞ እኛ ራሳችን እንደ ፈተና የምናስቀምጥላችሁ 24 ጥያቄዎች አሉ በዚህ ዙር 21 ከግማሽ ያገኘ 3 አርቢዎች ነበሩ ሶስቱም ወጣቶች ናቸው ደስ የሚያሰኝ ነበር ያው ከዚህ ቀደም በ86ኛ ዙር እንደነገርኳችሁ በ86ኛ ዙር ላይ እንደነገርኳችሁ 82 እና 3 ያመጡ 23 እና 22 ያመጡ ነበርና በተወሰነ መልኩ እነዚህም ሻል የሚሉ ናቸው ግን በ86ኛ ዙር ያሉ ሰልጣኞች በዚህ በፈተናው በመመለስ እንግዲህ አንደኛ ናቸው በሚለው እስካሁን አስቀምጠናል ማለት ነው የነሱ ሪከርድ አልተነካም ስልጣናችን በዚህ መልኩ ነው የተከናወነ ያለው ለሶስት ተከታታይ ቀን ነው ስልጣናው እየሰጠ የሚገኘውና ለዚህ ለሶስት ቀን እንግዲህ በርግጥ እኛ ምዝገባ ላይ መናከናውነው በነገራችን ላይ ምዝገባ ኢንፎርሜሽን የሚሰጣችሁ ከ3 ተኩል እስከ 6 ተኩል ነው ስልጣናው የሚባለው እኛ ግን ከ4 ሰዓት ጀምሮ እስከ 9 ሰዓት እስከ 8 ሰዓት ነበር ስንሰለጥን የነበረውና በቃ አይታወቀንም ለሰልጣኞቹም አይታወቃቸውም ነበር እኔም አልታወቀኝም ነበር ያው ከዚህ ቀደም ባለው እስከ 10 ሰዓትም ያሰለጠኑኩባቸው ዙሮች ነበሩ በጣም ጠያቂዎች ሲሆኑ በተለይ ሞክሮ የነበረ ሰው ኪሳራ ውስጥ ገብቶ የነበረ ሰው ወጣቶች ገንዘባቸውን ኢንቨስት ከማድረጋቸው በፊት ፈትፍተው ስለ ዶሮ እርባታ መማር የሚፈልጉ ብዙ ጥያቄዎችን ይጠይቃሉና ሰዓት በዛው ይድብናል ስለዚህኛ ደግሞ ማስተማር ያሉብን ነገሮች አሉ እነሱ ሲጨመሩ በጣም ሰዓቱ ይሄዳልና እጅግ የረካውበት ብዙ ስልጣናዎችን ብዙ ከዚህ ከሳይንሳዊ ነገሮች ውጪ ልምዴን ያጋራውበት ነበርና አብዛኞቹ ሰልጣኞች እንግዲህ ረጅም ጊዜ ዩቲዩብ ቻናሉን ሲከታተሉ የነበሩ ናቸው እጅጉን ክበሩልኝ እጅጉን አመሰግናለሁኝ ያው እንግዲህ ይሄን ያለው እንደምትመለከቱት ማውራት ብቻ ሳይሆን በተግባርም ደግሞ ሞር ፕራክቲካል በሆነ ወይ ምናሰለጥንበት አይነት መንገድ ይሄ ነው እናንተ ደግሞ መታችሁ በቪዲዮ ከመነግራችሁ ይልቅ የምታዩትን የምትሰሙትን ነገሮች አይታችሁ የምታምኑበት ሶሻል ሚዲያ የሌብነት ዘመን እንደሆነ ይታወቃል ወይም ደግሞ የሌብነት አንዱ መስመር መንገድ እንደሆነ ይታወቃል ነገር ግን ብዙ ሰዎች አናስከፍልም ብለናል ላልተደሰታል አናስከፍልም ብለናል ስልጣናችንን ወስዶ ላረካ አናስከፍልም ብለናል ስለዚህ ይሄንን መርህ አሁንም ድረስ አለ ስልጣናው አልተመቸኝም ምንም ዕውቀት አልጨመረልኝም ለሚል ዶሮ አርቢ ለሚል ግለሰብ ምንም አይነት ክፍያ የማንጠየቅ መሆኑ ደግሜ አሁንም ለነግራችሁ ፈልጋለሁ ዋናው ዓላማ ከገንዘብ ባሻገር እርባታው ላይ ዕውቀትን መፍጠር ነው እርባታው ላይ ያለውን ይሄ መጥፎ አመለካከት ከሳይንስ ውጪ በዘልማድ የመጡ ነገሮችን ሙሉ በሙሉ ማስቀረትና ወደፊት መጓዝ ነው ዓላማውና እኔ ያለፍኩባቸውን ውጣ ውረዶች በቪዲዮ ላይ ተመልክታችኋል ማውራቱ አይተበቀብኝም ያው በቪዲዮ ማጋራቸውን የኔ መውደቅና መነሳቶችን ሰዎች ኢንስፓየር ያረጋቸዋል ያነሳሳቸዋል የኔ ያለፍኩባቸው መንገዶች ማወቅ ይፈልጋሉ ያንን በደንብ አድርጌ ከስልጣናው ርዕስ ውጪ እኔ በግሌ ያሳለፍኳቸው ነገሮች ደግሞ ለሚጠይቁኝ ዶሮ አርቢዎች እንደመነሻ እንዲሆናቸው እኔ ሰራውትን ስህተት እነሱ እንዳይደግሙ በሚል ብዙ መረጃዎችን አስተላልፋለሁ ማለት ነው በርግጥ ስለ ውድቀትና ስለ መነሳት አንድ ነገር ስነግራችሁ አብዛኛው ዶሮ አርቢዎች የኔን ያክል ወድቀዋል ብዬ አላስብም የኔን ያክል ከስረዋል ብዬም አላስብም ለምንድነው ዶሮ አርቢዎች የሆነ አይነት ልማድ አላቸው የሚሰሩበት የዛሬ 10 ዓመትም የሰራ ዶሮ አርቢ ዛሬም እየሰራ ያለው ዶሮ አርቢ ተመሳሳይ የሆነ ሩቲን አላቸውና እኔ ከዛ ውጪ መሞክራቸው ነገሮች ብዙ ጊዜ እኔ ነኝ መሞክራቸው በቃ ካለኝ እሳቤ ደረጃ ነው መሞክረው እንጂ ምንም ተጨማሪ ዕውቀት ወይም ደግሞ የሆነ የሚያግዘኝ ሰው ኖሮ ስላልሆነ የጉዳት መጠኑ ላይ ከፍ ይላል ማለት ነው ነገር ግን ደግሞ ያን ነገር አቺቭ ሳረገው በጣም የሚያስደስት አይነት እርካታ አለው ይሄንን ደግሞ እኔ ወድቄበት ያለፍኩበትን ነገር ሰዎች ሳይወድቁበት ከኔ እንዲማሩ ለማድረግ የተዘጋጀ ስልጣና ነው ስለዚህ ለስልጣናችን መምጣት ለምትፈልጉ ሁሉ ጊዜ ሰኞ አለ ባሁኑ እንግዲህ ወሩ ሙሉ ነው ያሰለጠነው ማለት ይቻላል ሳይቋረጥ ስልጣናው ማለት ነው በየሳምንቱ ከሰኞ እስከ ሮብ ስልጣናዎችን እየሰጠን ያለነውና ስልጣናችንን መታችሁ ተካፈሉ ሌላ ምንም ልላችሁ አልፈልግም ትደነቁበታላችሁ ነው መላችሁ በነገራችን ላይ 86ኛ ዙር የሰለጠኑ ሰዎች ያላወቁት 87ኛ ዙር ሰልጣኞች የሚያውቁት ደግሞ 2-3 ነገሮች አሉ ያ ማለት እኔ አድቤ ስለማልቀመጥ ማለት ብዙ መረጃዎችን ነው ማጠናው ብዙ ነገሮችን ሞክራለሁ በአንድ ሳምንት ውስጥ ብቻ ማለት ስለዚህ ለምሳሌ በዚህ ሳምንት ላይ ምንድነው ያደረግነው ያው እንቁላል አስኳል ቢጫ ስለማድረግ ቢጫ አይደለም ብርቱካናማ ወደ ማድረጉ እንደተሳካልኝ ነግሬያችኋለሁና ፕራክቲካል በሆነ መንገድ ለአርቢዎቼ አሳይቻለሁ ያንንም በትክክል እንቁላል ሰብሬ አሳይቻችኋለሁ እንዴት በእነዚህ አይነት ፒግመንቶችን እንዴት እንጠቀማለን የሚለውንም ደግሞ አጋርቻችኋለሁኝና
እጅግ በጣም የሚያስደስት ነው። ስልጣናዎቻችንን መታችሁ ተካፈሉ። ያው ሌላ ምንም ማብራሪያ አይጠበቅም። መታችሁ ሰልጥናችሁ ከደበራችሁ እኔ ልቀጣ ብያለሁኝ። አክብራችሁኝ ስለምትሰሙ እስካሁኑ ደቂቃ ድረስ ማስታወቂያ ነው ብላችሁ እንኳን እስካሁን እያዳመጣችሁ ላላችሁ ከወንበሬ ተነስቼ ክበሩ ሊላችሁ ፈልጋለሁኝ። እጅግ አመሰግናለሁ። ስልጣና መሰልጠን ግዴታ ነው። አይንሸት ጋር መምጣት አይደለም። በቪዲዮ ላይ ሰምታችኋል። ሁሉ ጊዜ የምናገራት ነገር ነች። አይንሸት ጋር ስለመጣችሁ አይደለም። ብቻ ግን ሂንቱ ይኑራችሁ። ስራው ላይ በእውቀት የተሰራና በልምድ የዘልማድ የድሮ ነገር ይዞ የተሰራ በልምድ የሆነ ኋላ ቀር ያጠቃው አይነት አሰራር መስሩ ከሆነ ውጤታማ ትሆናላችሁ ብዬ አላስብም። እስካሁን ባያዋቸው በርግጥ ሰልጠናችሁም ቢሆን ራሱ ቻሌንጆች ይገጥሟችኋል። ስለሰለጠናችሁ ግን ቻሌንጆቹን ለመፍታት እጅግ በጣም ቀላል ይሆንላችኋል። ስለዚህ ሳሰለጥኑ ወደ እርባታው ስራ አትጀምሩ። አይንሸት ጋር ብቻ ግን መታችሁ እኛ ጋር ብቻ ነው ስልጠና ያለው አይደለም። በአቅራቢያችሁ ያለ ስልጠና ፈልጋችሁ ብትሰለጥኑ እጅግ በጣም መልካም ነው። ወደ ዶሮ እርባታ ስራ ለመግባት ሰው ገፋፍቷችሁ የሰውን ስራ አይታችሁ ባትገቡ እጅግ በጣም መክራለሁኝ። በተለያየ አይነት ዳይሬክሽን ብታዩት እርባታው የተለያየ አይነት ገጽታ አለው። በተለያየ አይነት ከተሞች ስትሄዱ የተለያየ አይነት አሰራር አለው። ስለዚህ እሱ ሁሉ ለመቃኘት ስለዚህ የሚያመሳሰላቸውን ነገሮች መርጣችሁ ወስዳችሁ ራሳችሁ ላይ መተግበር ማለት ነው። እርባታችሁ ላይ መተግበር መሞከር መስራት ያስፈልጋልና የኛና ምርትና አገልግሎት ለማግኘት ለምትፈልጉ ከታች ስልክ አስቀምጬላችኋለሁ። በዛ ስልክ መደወል ይቻላል። ለመመዝገብም ከሰኞ እስከ አርብ በየትኛውም አይነት ጊዜ ላይ ደውላችሁ በየትኛውም ሰዓት ደውላችሁ 1000 ብር ነው መመዝገቢያው። ያንን መመዝገቢያ ከፍላችሁ ሰኞ 3:30 ዱከም መናኸሪያ መምጣት ብቻ ነው። ሳትመዘገቡ መምጣት አይቻልም። በቁጥር ስለሆነ የምናስተናግደው ማለት ነው። ስለዚህ መታችሁ አገልግሎታችንን መጠቀም ትችላላችሁ። ዶሮዎችን ስልጠና ቪአይፒ ስልጠና የምትፈልጉ ካላችሁ ብቻችሁን ሆናችሁ መሰልጠን ለምትፈልጉ ለሁላችሁም በራችን ክፍት ነው። ኪሳራ ውስጥ የገቡ ፋርሞችን ካላችሁ ምናልባት መውጫ ቀዳዳው የጠፋባችሁ ካላችሁ ልምድ ዕውቀት ያጠራችሁ ካላችሁ አይሆንም ልዘጋው ነው የምትሉት እርባታ ለኛ ብቻ ስጡን። ማስተካከያውን እናሳያችኋለን በተግባር ማለት ነው። በወሬ ሳይሆን በተግባር ነው። እዛው ድረስ መተን ግምገማ አድርገንለት የጎደሉት ነገሮች አሟልተን ሊያስፈልጉ የሚችሉትን ነገር ጠቁመን አብረናችሁ ስራው መስራት እንችላለን። ያንንም እያደረግን ያለንበት ሁኔታ ነው ያለው። ስለዚህ በእርባታችሁ ኪሳራ ውስጥ የገባ እርባታ ካላችሁ እኛ ጋርም ኑ ማስተካከያውን ነግራችኋለን። ቪአይፒ ስልጠና ብቻችሁን ስለራሳችሁ ብቻ መሰልጠንም ከፈለጋችሁ እኛ ጋር ኑ። በቃ ዶሮ እርባታ ላይ አስባችሁ የምታጡት ነገር የለም። ባጭሩ ብዙ ነገሮች አሉ፣ በጣም ብዙ ነገሮች አሉ። ስለዚህ እኛ ማንሰራቸው ስራዎች የሉም። ብቻ ዶሮ እርባታ ላይ ብቻ ፍላጎት ይኑራችሁ። ከኛ ጋር ከሰራችሁ እጅጉን ውጤታማ የምትሆኑበትን መረጃ እናስተላልፋለን። አመሰግናለሁ።